ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር በተደረገ ተጋድሎ ከ3 ተሽከርካሪ በላይ ያገዛዙ አየር ወለድ ኮማንዶዎች መመታታቸው ተነግሯል። መነሻቸውን ከመንዝ ሞላሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማ በር አድርገው ወደ ሳሲት ግንባር ከተንቀሳቀሱ 16 ተሽከርካሪ ሙሉ ያገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪ ተሳፍሮ የነበሩ ወታደሮች ሙሉ በሙሉ ማለቃቸውን የተነገረው። በተመሳሳይ በአምባሰልና በደላንታ ግንባሮች በተወሰደ የስቦ መምታት የጦር ታክቲክ እርምጃ ከ42 በላይ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸው ተነግሯል። ጉዳዩን የተመለከተ ዝርዝር መረጃ ደርሶናል፣ የምትሰሙት ይሆናል። የኢራን ሚሳኤሎች ብዙ ነገር ለውጠዋል ሲሉ የአፋብን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረዳምጤ ተናገሩ። አርበኛው እንደገለጹት በሚሳኤሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች ጭምር በጊዜው መድረስ አልቻሉም ብሏል። ይህንን ተከትሎም ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሻኖች ሰሞኑ የኢትዮጵያን ምግብ መልመድ ግድ ሊሆንባቸው ነው ሲሉም ተሳልቀዋል። በዝርዝር መረጃችን እናሰማችኋለን። የመካከለኛው ምስራቅ ውጥረት ድንበር እየጣሰና ያልተጠበቁ አቅጣጫዎችን እየያዘ ነው። አሁን ደግሞ የኢራን ኃይሎች በአዘርባጃኗ ናክቺቫን ዓለም አቀፍ አየር ማረፊያ ላይ ድንገተኛ ጥቃት አድርሰዋል። በዚህ ክስተት ውስጥ እጅግ የሚገርመውና የእድል ነገር የሚያስብል አንድ አጋጣሚ አለ። ከሰሞኑ የብልጽግናው መሪ አብይ አህመድ በአዘርባጃን እንደነበሩ ይታወሳል። አብይ ኤርፖርቱን እንደለቀቁ በኢራን ሚሳኤሎች ተመቷል። በዝርዝር መረጃችን እናሰማችኋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ በኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ሰማዕትነት የተሰማቸውን ጥልቅ ሐዘን ገለጹ። በኢትዮጵያ የኢራን እስላማዊ ሪፐብሊክ ኤምባሲ ባዘጋጀው ልዩ የሐዘን መግለጫ መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ ከምክር ቤቱ ከፍተኛ አመራሮች ጋር በመሆን በኤምባሲው ተገኝተው የተሰማቸውን ጥልቅ ሐዘንና አጋርነት መግለጻቸው ተሰምቷል። በዝርዝር መረጃችን እናሰማችኋለን። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጀነራል አስታወቁ። ይህ ያልተጠበቀና ቀጠናዊ ውጥረትን ሊያባብስ የሚችል መግለጫ በሱዳንና በኢራን መካከል እያደገ የመጣውን የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት በግልጽ የሚያሳይ ነው። ስማቸው ያልተጠቀሰው የሱዳን ጦር ጀነራል በሰጡት መግለጫ ለኢራን ወታደሮቻችን በእግረኛ ተዋጊነት ለመላክ ዝግጁ ነን ብለዋል። በዝርዝር መረጃውን ይዘነዋል። ከባድ ፍንዳታ ቴህራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችን መተኮሷ ተነገረ። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 6ኛ ቀኑ ላይ ደርሷል። በቴህራንና በሌሎችም የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ፣ ከኢራን በኩል ደግሞ ከፍተኛ መጠን ያላቸው የኢራን ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቷ አስታውቋል። የእስራኤሏ ታላቋ ከተማ ቴል አቪቭም ከፍተኛ ጉዳት ማስተናገዷን የተነገረው በዝርዝር መረጃውን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን አርዕስተ ጉዳዮች ጨምሮ ሌሎችን መረጃዎች በዝርዝርና በትንታኔ ቀጥለን የምናስደምጣችሁ ይሆናል። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነትና በጥራት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ሳሲት ግንባር በተደረገ ተጋድሎ ከ3 ተሽከርካሪ በላይ ያገዛዙ አየር ወለድ ኮማንዶዎች መመታታቸው ተነግሯል። መነሻቸውን ከመንዝ ሞላሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማ በር አድርገው ወደ ሳሲት ግንባር ከተንቀሳቀሱ 16 ተሽከርካሪ ሙሉ ያገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪ ተሳፍረው በነበሩ ወታደሮች ላይ ከባድ
እርምጃ ሲወሰድ ቀሪው ኃይል መበታተኑን ከሸዋ ግንባር ዘጋቢዎች ለማረጋገጥ ተችሏል። በውጊያው ከተገደሉት በተጨማሪ ክፉኛ የቆሰሉት ዛሬ ማርፈጃውን በተሽከርካሪ ተጭነው ወደ ደብረ ብርሃንና ሰላ ድንጋይ መወሰዳቸው ታውቋል። ጠቅላይ ሚኒስትሩ ሳይቀር የባለ ምጡቅ አእምሮ ባለቤቶች በሚል የሚያሞካሿቸውና የመጨረሻ የጥንካሬያችን ማሳያ በሚል መከላከያ የሚመካባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት የሸዋ አፈር ሲሳይ ሆነው እየቀሩ ነው ተብሏል። በሌላ በኩል ፋኖ በአምባሰልና በደላንታ ግንባሮች በወሰደው የስቦ መምታት የጦር ታክቲክ እርምጃ 42 ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅቻለሁ ብለዋል። የፋኖ አባላቱ ያገዛዙን ወታደሮች ወደ አምባሰልና ደላንታ ግንባሮች ስበው ካስገቡ በኋላ 360 ዲግሪ በመክበብ እንዳይወጡና እንዳይሸሹ ዙሪያ ገባውን ዘግተው ዶጋመድ እንዳደረጓቸው ከግንባር ዘጋቢዎች ለመስማት ተችሏል። በውጊያው ሙትና ቁስለኛ ከተደረጉት ያገዛዙ ወታደሮች መካከል ያገዛዙ ኃይል አሉኝ በሚል የሚተማመንባቸው የብሬንና የስናይፐር ከባድ መሳሪያ ተኳሾችን ጨምሮ የሻምበል አዛዦች እንደሚገኙበት ታውቋል። የኢራን ሚሳኤሎች ብዙ ነገር ለውጠዋል ሲሉ የአፋብን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረዳምጤ ተናገሩ። አስረስ በሚሳኤሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች ለጊዜው መድረስ አልቻሉም ብለዋል። ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሻኖች ለሰሞኑ የኢትዮጵያን ምግብ መልመድ ግድ ሊሆንባቸው ነው ሲሉ አክለዋል። ወደ ገራህ ቆፍር እንደሚባለው ወደ ቀጠናው የሚጓዘው ያገዛዙ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል ሀገር ጉዞ ጀምሯልም ብለዋል። አገዛዙ ወደ ቆቦ፣ ሰቆጣ፣ ደባርቅ ኃይል ያጠራቀመው ሰሜኖች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አይደለም በማለትም አክሏል። አስረስ ማረ መረጃውን ሲቀጥል አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞትም እንደ ጉም ተኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘው አብይ አህመድን አምኖ የሚከተል ሁሉ እጣ ፋንታው መክሸፍ ብቻ ነው በማለት መረጃውን ቋጭቷል። የቀን ጅቦች በሚል የተፈረጁ ከፍተኛ የመንግስትና የመከላከያ አመራሮች ላይ እጅግ ሚስጥራዊ ኦፕሬሽን መከፈቱ ተነገረ። በኢትዮጵያ ፖለቲካዊና የጸጥታ መዋቅር ውስጥ ታይቶ በማይታወቅ ሁኔታ እጅግ ሚስጥራዊ የሆነ ዘመቻ በከፍተኛ የመንግስት ባለስልጣናትና በመከላከያ ሰራዊት ቁልፍ አመራሮች ላይ መከፈቱ ተሰምቷል። በተለይም በኦሮሚያና በአማራ ክልሎች ውስጥ በስልታዊ የፓርቲና የመንግስት መዋቅር ውስጥ የተሰገሰጉ እነዚህ ባለስልጣናት ከመንግስት ጋር የትጥቅ ትግል ውስጥ ካሉት ኃይሎች ጋር ሚስጥራዊ ግንኙነት መፍጠራቸው ለተጀመረው ጥብቅ ምርመራ መነሻ ሆኗል ነው የተባለው። እነዚህ ውስጣዊ ደመኛዎች በሚል አገዛዙ የፈረጃቸው የመንግስትን እጅግ ሚስጥራዊ ወታደራዊ ስምሪቶች፣ ስልታዊ የፖሊሲ ውሳኔዎችን እና በውስጥ ለውስጥ የሚተላለፉ የሚዲያ መረጃዎችን ለታጣቂዎቹ አሳልፎ ከመስጠት አልፈው በግንባር የሚገኙ ቁልፍ የጦር መሳሪያዎች በህገወጥ መንገድና በድብቅ እንዲደርሷቸው በማመቻቸት በከባድ የክህደት ወንጀል ተጠርጥረዋል ይላል። የጉዳዩን አሳሳቢነት ይበልጥ የሚያጎላውና እጅግ አስገራሚው ነገር ደግሞ ምርመራ እየተካሄደባቸው ያሉት እነዚህ ከፍተኛ የሥራ ኃላፊዎችና የሰራዊት መኮንኖች በላያቸው ላይ እየተደረገ ያለውን የውስጥ ለውስጥ ከፍተኛ ክትትል እስካሁን አለማወቃቸው ነው። የብሔራዊ መረጃና ደህንነት አገልግሎት ከመከላከያ ደህንነት ጋር በመቀናጀት በአመራሮቹ ዙሪያ ያሉ የቅርብ ሰራተኞችንና እጅግ ዘመናዊ የሆኑ የቴክኖሎጂ ውጤቶችን በመጠቀም በቀን የመንግስት ባለስልጣን በሌሊት ደግሞ የጠላት ደጋፊ በሚል የተፈረጁትን እነዚህን ግለሰቦች ለ24 ሰዓታት በጥብቅ የሰውና የቴክኖሎጂ ክትትል እያደረገባቸው መሆኑ ተነግሯል። ጠቅላይ ሚኒስትሩ የምርመራውን የመጨረሻ ሪፖርት እየጠበቁ ሲሆን በእነዚህ አመራሮች ላይ እጅግ ከባድና የማያዳግም የመጨረሻ ውሳኔ ለማሳለፍ ተዘጋጅተዋል ተብሏል። ተጠርጣሪዎቹ የምርመራውን ሂደት ሰምተው ከሀገር እንዳይወጡ ወይም ምርመራውን ሲሰሙ ተጨማሪ የጸጥታ ስጋት እንዳይፈጥሩ በሚል
ክልል ሁሉም የሀገር መውጫዎችና የድንበር አካባቢዎች ላይ ጥብቅ ቁጥጥር እንዲደረግ የታዘዘ ሲሆን የአማራና ኦሮሚያ ክልል አዋሳኝ ዋና ዋና መንገዶችና የአየር ክልሎችም በአጭር ጊዜ ውስጥ ሊዘጉ እንደሚችሉ ታማኝ ምንጮች ጠቁመዋል። ከዚህ ባለፈ የምርመራ ውጤቱ ይፋ ሲሆን ተጠርጣሪዎችን በከፍተኛ የሀገር ክህደት ወንጀል ለመክሰስ የሚያስችል በቂና የማያወላዳ የሰነድና የድምጽ ማስረጃ በአገዛዙ እጅ መግባቱም ታውቋል። ይህ ሊወሰድ የታሰበው ጠንካራ እርምጃ በገዢው ፓርቲ ውስጥ ከፍተኛ የአስተሳሰብ ልዩነትና መራራቅ ሊፈጥር እንደሚችል ስጋት ቢኖርም አገዛዙ ግን እነዚህን ከፍተኛ ባለስልጣናት ላይ የማያዳግም እርምጃ በመውሰድ ለሌሎችም ማስጠንቀቂያና ትምህርት ለመስጠት ቆርጦ ተነስቷል። የሀገሪቱ የፖለቲካና የጸጥታ ሁኔታም ይህንን ተከትሎ ከፍተኛ ትርምስ ውስጥ መግባቱ ነው የተነገረው። የመካከለኛው ምስራቅ ውጥረት ድንበር እየጣሰና ያልተጠበቁ አቅጣጫዎችን እየያዘ ነው። አሁን ደግሞ የኢራን ኃይሎች በአዘርባጃኗ ናክቺቫን ዓለም አቀፍ አየር ማረፊያ ላይ ድንገተኛ ጥቃት አድርሰዋል። በዚህ ክስተት ውስጥ እጅግ የሚገርመውና የእድል ነገር የሚያስብለው ታላቅ አጋጣሚ አለ። የኢትዮጵያው አገዛዝ መሪ አብይ አህመድ ልክ ባለፈው ሳምንት በአዘርባጃን ይፋዊ የስራ ጉብኝት እያደረጉ እንደነበር ይታወሳል። ይህ አውዳሚ ጥቃት የተፈጸመው ጥቂት ቀናት ቀደም ብሎ ቢሆን ኖሮ የጠቅላይ ሚኒስትሩ ጉዞ ይሰረዝ ወይም ደግሞ ወደ ሀገር ቤት መመለስ ተከልክለው እዚያው አየር ማረፊያ ውስጥ ትልቅ አደጋ ውስጥ ሊወድቁ ይችሉ ነበር ተብሏል። የጦርነትና የፖለቲካ ነገር እንዲህ ነው። የትላንት ሰላማዊና ደህንነቱ የተጠበቀ ቦታ በቅጽበት የጦርነትና የፍንዳታ ቀጠና ይሆናል። የዓለም ሁኔታ ከቀን ወደ ቀን እጅግ ፈታኝና ያልተጠበቀ እየሆነ መጥቷል። ይህንን አስገራሚ አጋጣሚና የጊዜ መገጣጠም እንዴት አያችሁት? ሐሳባችሁን ኮሜንት ላይ አጋሩን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ ሰማዕትነት የተሰማቸውን ጥልቅ ሐዘን ገለጹ። በኢትዮጵያ የኢራን እስላማዊ ሪፐብሊክ ኤምባሲ ባዘጋጀው ልዩ የሐዘን መግለጫ መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ከምክር ቤቱ ከፍተኛ አመራሮች ጋር በመሆን በኤምባሲው ተገኝተው የተሰማቸውን ጥልቅ ሐዘንና አጋርነት ገልጸዋል። በኢትዮጵያ የሚገኘው የኢራን ኤምባሲ ይፋ ባደረገው መረጃ መሰረት የኢራን ከፍተኛ መንፈሳዊ መሪ የሆኑት አያቶላህ አሊ ኻሜኔ በጽዮናዊው አገዛዝና በዩናይትድ ስቴትስ በተፈጸመ ጥቃት ሰማዕት መሆናቸውን ተከትሎ የጠቅላይ ምክር ቤቱ አመራሮች በኤምባሲው በመገኘት የክብር መዝገብ ላይ ፈርመዋል። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ውጥረት በነገሰበት በዚህ ወቅት መሰማቱ ጉዳዩን እጅግ አሳሳቢ አድርጎታል። ሼክ ሀጂ ኢብራሂም ቱፋ በኤምባሲው በተዘጋጀው መድረክ ላይ ባስተላለፉት ጠንካራ መልእክት የተፈጸመውን ጥቃት በጽኑ አውግዘዋል። አያይዘውም በዚህ እጅግ ፈታኝና አስቸጋሪ ወቅት የኢትዮጵያ ሙስሊም ማህበረሰብ ከኢራን ህዝብና መንግስት ጎን መሆኑን አረጋግጠዋል። ሼክ ሀጂ ኢብራሂም አክለውም በሃይማኖት መሪዎች ላይ የሚፈጸም ማንኛውም አይነት ጥቃት በመላው ዓለም በሚገኙ ሙስሊሞች ላይ እንደተፈጸመ የሚቆጠር ነው ሲሉ ጥቃቱን የሁሉም ሙስሊም የጋራ ህመም አድርገው ገልጸውታል። ይህ ጉዳይ በቀጣይ በዓለም አቀፍ ፖለቲካና በመካከለኛው ምስራቅ ያለውን ውጥረት ወደ ምን አይነት አቅጣጫ ይወስዷል የሚለው በጉጉት የሚጠበቅ ሲሆን ሚዲያችን ጉዳዩን በቅርበት እየተከታተለ በዝርዝር መረጃዎችን የሚያደርሳችሁ ይሆናል። ከባድ ፍንዳታ ቴህራንን ሲያናውጥ ኢራን በእስራኤል ላይ ከፍተኛ ቁጥር ያላቸው ሚሳኤሎችን መተኮሷ ተነገረም። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 6ኛ ቀኑ ላይ ደርሷል። በቴህራንና በሌሎችም የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ ከኢራን በኩል ከፍተኛ መጠን ያላቸው የኢራን ሚሳኤሎች በእስራኤል ላይ መተኮሳቸውን ጦር ሰራዊቱ አስታውቋል። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ሲሆን ከቴህራን በስተ ምዕራብ የሚገኘው ካራጅ ከተማ በድጋሜ በእስራኤልና በአሜሪካ ጥቃት ተመትቷል። ቡካንና ሳናንዳጅ ከተሞችም እንዲሁ ከባድ ጥቃት ተፈጽሞባቸዋል። በተመሳሳይ ኢራን ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል ጦር ሰራዊት አስታውቆ ሚሳኤሎቹን ለማክሸፍ ጥረት እያደረገ መሆኑንና የማስጠንቀቂያ መልእክት በዜጎቹ ስልክ በኩል እየላከ ነው። የማስጠንቀቂያው መልእክት የደረሳቸው ሰዎች ሌላ መልእክት እስከሚደርሳቸው ድረስ በመሸሽ
በመሸጊያ ቦታዎች ውስጥ እንዲቆዩ ተመክረዋል። ኢየሩሳሌም ከተማ የሚገኙ የፈረንሳይ ዜና አገልግሎት ኤኤፍፒ ዘጋቢዎች የጥቃት ማስጠንቀቂያ ደወሎችና ፍንዳታዎችን መስማታቸውን ዘግበዋል። በተጨማሪም ጦርነቱ ከተጀመረ በኋላ በኢራን ሚሳኤልና ድሮኖች በተከታታይ ጥቃት እየተፈጸመባት ያለችው የተባበሩት አረብ ኤሚሬትስ በዛሬው ዕለት ሚሳኤሎችና ከ100 በላይ ድሮኖች እንደተተኮሱባት አሳውቃለች። የሳተላይት ምስሎች ከቅዳሜ ጀምሮ በኢራን ላይ እየተፈጸመ ባለው ጥቃት የኢራን ወታደራዊና ፖለቲካዊ አመራር ተቋማት ከፍተኛ ጉዳት እንደደረሰባቸው አሳይተዋል። በተመሳሳይም ኢራን ባህሬን ላይ በፈጸመችው ጥቃት ሰማይ ጠቀስ የመኖሪያ ህንጻ ተመቶ ጉዳት እንደደረሰበት የሳተላይት ምስሎች አረጋግጠዋል። ቫንተር በተባለው የመረጃ ተቋም ረቡዕ ዕለት የተነሱት የሳተላይት ምስሎች በምዕራባዊ ቴሄራን የሚገኘው የሀገሪቱ አየር ኃይል ዋና መስሪያ ቤት ከባድ ጉዳት እንደደረሰበት አሳይቷል። በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ 1045 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ከነዚህም መካከል በአንድ የሴቶች ትምህርት ቤት ላይ በመጀመሪያው ዕለት በተፈጸመው ጥቃት ከፍተኛ ቁጥር ያላቸው ሰዎች መገደላቸው ተዘግቧል። አሜሪካና እስራኤል በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ባለበት ጊዜ ኢራን በበኩሏ በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ የሚሳኤልና የድሮን ያጸፋ ጥቃቶችን እየፈጸመች ነው። አሜሪካና እስራኤል በኢራን ላይ የምድር ጦር የሚያሰማሩ ከሆነ ሱዳን ለኢራን ሙሉ ወታደራዊ ድጋፍ እንደምትሰጥና ወታደሮቿን እንደምትልክ አንድ ከፍተኛ የሱዳን ጦር ጄኔራል አስታወቁም። ይህ ያልተጠበቀና ቀጠናዊ ውጥረትን ሊያባብስ የሚችል መግለጫ በሱዳንና በኢራን መካከል እያደገ የመጣውን የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት በግልጽ የሚያሳይ ሆኗል። ስማቸው ያልተጠቀሰው የሱዳን ጦር ጄኔራል በሰጡት ጠንካራ መግለጫ አሜሪካና እስራኤል የምድር ጦራቸው ወደ ኢራን የሚልኩ ከሆነ በእግዚአብሔር ስም እምላለሁ በኢራን ለሚገኙ ወንድሞቻችን ድጋፍ እንሰጣለን፣ ብርጌዶቻችንን ወደ ኢራን እንልካለን፣ እንዲሁም በፈቃደኝነት እንዋጋለን ሲሉ ተደምጠዋል። ይህ የሱዳን ጦር አቋም አሜሪካ፣ እስራኤልና ኢራን ባሉበት ከፍተኛ የጦርነት ውጥረት ውስጥ ተጨማሪ ስጋት የሚፈጥር ነው። ሱዳንና ኢራን ለ7 ዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነታቸውን በቅርቡ ማደሳቸው ይታወሳል። ከዚህ ባሻገር በሱዳን ጦርና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል እየተካሄደ ባለው አውዳሚ የእርስ በርስ ጦርነት ውስጥ በታህሳስ 2023 እና ጥር 2024 መካከል ኢራን ለሱዳን ጦር ሞሃጀር 6 የተባሉ የውጊያና የስለላ ድሮኖችን በማቅረብ ወሳኝ ወታደራዊ ድጋፍ አድርጋለች። እነዚህ ድሮኖች በየካቲት ወር የሱዳን ጦር በኦምዱርማን ከተማ ላይ ባደረገው ማጥቃት ግዛቶችን ከሙሐመድ ሐምዳን ዳጋሎ ሄሜቲ ኃይሎች እንዲያስመልስ ረድተውታል። ስለሆነም አሁን የሱዳን ጦር ጄኔራል ያደረጉት የድጋፍ ቃልና ዛቻ ካርቱም በክፉ ቀኗ ከጎኗ ለቆመችው ቴሄራን ውለታ ለመመለስ ያላትን ዝግጁነት የሚያመላክት ተደርጎ ሊወሰድ ይችላል። ሆኖም ሱዳን ራሷ ከፍተኛና ውስብስብ በሆነ የእርስ በርስ ጦርነት ውስጥ ባለችበት በአሁኑ ወቅት ጦሯን ከሀገር ውጭ ወደ መካከለኛው ምስራቅ ልካ በታላላቅ ሀያላን ሀገራት መካከል በሚደረግ ጦርነት ውስጥ ለመሳተፍ ያሳየችው ፍላጎት የቀይ ባህርንና የአፍሪካ ቀንድን ጂኦፖለቲካዊ መልክዓ ምድር ይበልጥ የተወሳሰበ ያደርገዋል ተብሎ ይገመታል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።